ሰላም ውድ የቻናላችን ቤተሰቦች እንደምናላችሁ። በዛሬ የተለያዩ የዝውውር መረጃዎቻችን ተመልሰን መገናኘት ችለናል። ታዲያ ከነዛ መካከል እንግዲህ የእንግሊዝ ፕሪሚየር ሊግ ኃያላኖቹ ክለቦች ይጠቀሳሉ። በተለይ አርሰናል በቡርኖ ጉማሬሽ መረጃዎች ዙሪያ እጅግ በጣም በርካታ መረጃዎች እየወጡ ይገኛሉ። ኒውካስትል አንዳንድ ጭፍን የሆነባቸው አመለካከቶች እንዳሉ መረጃዎች ወጥተዋል። ምን ይሆኑ? ጁሊያን አልቫሬዝ ወደ አርሰናልም መረጃዎች እየወጡ ይገኛሉ። ከነሱ ጋር በተያያዘ ሰፊ ዳሰሳን ይዘንላችሁ ቀርበናል። እንዲሁም ደግሞ ቼልሲን እንመለከታለን። በእንግሊዝ ሪካርድ የሆነ ገንዘብ አውጥቶ ተጫዋች ማስፈረሙን ተመልክተን ነበር። ታዲያ በይፋም አስተዋወቀውታል። በአንጻሩ ሊቨርፑል በአዲሱ አሰልጣኝ አንዶኒ ኢራዮላ ስር አዲስ የፊት መስመር አጥቂ ለማምጣት ወደ ገበያ ወጥቷል። ዩናይትድስ ምን እያሰበ ነው? ዛሬ በፕሮግራማችን እነዚህንና ሌሎች ትኩስ የዝውውር መረጃዎችን በጥልቀት እንመለከታለን። ቪዲዮ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብነታችሁን እንድታወዳጁ ስንል በአክብሮት የምንጋብዘው ጉዳይ ነው። ወደ መጀመሪያው መረጃችን ስናልፍ እንግዲህ አርሰናል ነው የምናገኘው። አርሰናል ባለፈው ውድድር ዘመን ፕሪሚየር ሊጉን በማሸነፍ እና ከ2006 ወዲህ ለመጀመሪያ ጊዜ ሻምፒየንስ ሊግ ፍጻሜ በመድረስ አስደናቂ ጊዜን አሳልፎ ነበረ። ታዲያ አሁን ደግሞ አርቴታ ቡድኑን ከዚህም በላይ ለማጠናከር ፍላጎት እንዳለው ተመልክተን ነበር። የመጀመሪያው ትልቁ ኢላማ የኒውካስትሉ አማካይ ቡርኖ ጉማሬሽ ነው። አርሰናል ይህንን ብራዚላዊ አማካይ ለማምጣት 2 ጊዜ ጥያቄ አቅርቦ በኒውካስትል ውድቅ ተደርጎበታል። የመጀመሪያው 55 ሚሊዮን ፓውንድ በቃል የተጠየቀ ሲሆን ሁለተኛው 65 ሚሊዮን ፓውንድ በወኪሎች በኩል ቀርቧል። አሁን ግን አርሰናል ከ70 ሚሊዮን ፓውንድ በላይ የሆነ ወሳኝ ሶስተኛ ጥያቄ ለማቅረብ መዘጋጀቱ ተነግሯል። ጉማሬሽ አሁን 28 ዓመቱ ነው። በቅርቡ 29 ይሞላል። ስለዚህ ይህ ዝውውር በህይወቱ የሚያገኘው የመጨረሻ ትልቅ ዝውውር ወይም ደግሞ ቢግ መኒ ሙቭ ይሉታል ፈረንጆች። እንደዚህ አይነት ሁኔታ መሆኑን ስለተረዳ ወደ አርሰናል መሄድን አጥብቆ ይፈልጋል። ኒውካስትል በአንጻሩ ሳንድሮ ቶናሊንና አንቶኒ ጎርደንን ከሸጠ በኋላ ጉማሬሽን ማጣት አይፈልግም። ነገር ግን ተጫዋቹ ራሱ ዝውውሩን ከፈለገና አርሰናል ከ75 ሚሊዮን ፓውንድ በላይ ካቀረበ ኒውካስትሎች እጅ ሊሰጡ እንደሚችሉም እየተጠቆመ ይገኛል። ከዚህ በተጨማሪም አርሰናል የአትሌቲኮ ማድሪዱን አጥቂ ዩሊያን አልቫሬዝን ለማስፈረም አረንጓዴ መብራት ማግኘቱን ተመልክቷል። ፍቃድም ተሰጥቶታል። ምንም እንኳን ተጫዋቹ ባርሴሎናን ቢፈልግም አትሌቲኮች ግን ለባርሳ ወይም ለማድሪድ አንሸጥም ማለታቸውን ከዚህ ቀደም ተነጋግረናል። የክለቡ ስፖርቲንግ ዳይሬክተር አንድሬ ቤርታ ከአትሌቲኮ ጋር ቀጥተኛ ንግግር ጀምሯል። አርሰናል ትልቅ አጥቂ ይፈልጋል። ነገር ግን አትሌቲኮ ለተጫዋቹ ከሚፈልገው 87 ሚሊዮን ፓውንድ ወይም ደግሞ 100 ሚሊዮን ዩሮ በላይ ለመክፈል ግን ዝግጁ አይደለም። አርሰናል ሞርጋን ሮጀርስን በቼልሲ ከተነጠቀ በኋላ የፒኤስጂውን ኮከብ ባርኮላንም በአማራጭነት እየተመለከተ እንደሚገኝ የተዘገበው። ምንም እንኳን ፓሪስ ጀርመኖች ይህንን ተጫዋች ማጣት አይፈልጉም። ነገር ግን ደግሞ ያን ዲያሞንዴ ወደ ፒኤስጂ የሚያመራበት እድል ሰፊ መሆኑን ተከትሎ ባርኮላም ከፒኤስጂ ይወጣል። ስለዚህ አርሰናል እድሉን ከሚሞክር ክለቦች መካከል አንዱ ነው። እርግጥ ብዙ ተፎካካሪ ቢኖሩትም እንደነ ሊቨርፑል መጥቀስ ይቻላል። ወደ ሌላኛው ክለብ እናምራ። ወደ ምዕራብ ለንደኑ ክለብ ቼልሲ እናልፋለን። ታዲያ እጅግ በጣም ፈጣንና አስገራሚ ዝውውር መረጃዎችን ከምንመለከትባቸው ክለቦች መካከል አንደኛው ቼልሲ መሆኑ ይታወቃል። ቼልሲ አርሰናል ይፈልገው የነበረውን ሞርጋን ሮጀርስን ከአስቶን ቪላ በእንግሊዝ ሪካርድ በሆነ 117 ሚሊዮን ፓውንድ ዋጋ አስፈርሞታል። ተጫዋቹ የሕክምና ምርመራውን ጨርሶ 6 ዓመት ኮንትራት መፈራረሙም በይፋ ተረጋግጧል። ታዲያ ሮጀርስ ከዝውውሩ በኋላ በሰጠው አስተያየት ቼልሲ የለንደን ትልቁ ክለብ ነው ሲል ገልጿል። ከልጅነት ጀምሮ ሳደንቆ የነበረ ክለብ ነው። ኮል ፓልመር እዚህ እንድመጣ ሁሌም ይደውልልኝና ይጽፍልኝ ነበር። አብረን መጫወታችንም በጣም ደስ ብሎኛልም ሲል ነው እየተናገረ የሚገኘው። በሌላ በኩል ቼልሲ አርጀንቲናዊው የክንፍ ተጫዋች አሌሃንድሮ ጋርናቾን ወደ አስቶን ቪላ በውሰት ከአስገዳጅ የግዢ አንቀጽ ጋር ለመስጠትም ከጫፍ መድረሱ ተዘግቧል። የሆነበት ምክንያት እንግዲህ የፋይናንሻል ፌር ፕሌይ ህጎችን ለማለፍ ተብሎ እንደሆነም ነው እየተነሳ የሚገኘው። እንዲሁም ቼልሲ ደግሞ አማካኝ ይፈልጋል። የኤንዞ ፈርናንዴዝ በክለቡ የመቀጠል ጣፈንታ እጅግ በጣም አጠራጣሪ በመሆኑ ቼልሲ የበርንማውዙን የ22 ዓመት ወጣት አማካኝ አሌክስ ስኮትን ለማጣት እየሰራ ነው። ስኮት በበርንማውዝ የቀረበለትን አዲስ ኮንትራት ውድቅ አድርጓል። ምክንያቱም
ለቼልሲ፣ ዩናይትድ፣ አርሰናል፣ ሊቨርፑል እዚህ ተጫዋች ላይ ፍላጎት እንዳላቸው ከተገነዘበ በኋላ በበርንማውዝ ቤት የቀረበለትን የኮንትራት እናራዝምለት ጥያቄ ውድቅን ያደረገው ወዲያው። ስለዚህ እነዚህ ክለቦች አሁን ያልኳችሁ አርሰናል፣ ቼልሲ፣ ዩናይትድ፣ ሊቨርፑል ይህንን ተጫዋች ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃልና ከነዛ መካከል አንደኛው ቼልሲ ሆኖም ተመልክተነዋል እና ከ80 ሚሊዮን ፓውንድ በላይ ይፈልጋል በርንማውዝ። አርሰናል እና ዩናይትድም እንደዚህ አይነት ዋጋ የማቅረብ ሁኔታ እድል ይኖራቸዋል ብዬ አላስብም። ምክንያቱም ልጁ ገና ታዳጊ ነው። ከ80 ሚሊዮን ፓውንድ በላይ ይገባዋል ብዬ ስለማላስብ ወደ ሌላኛው ክለብ እናምራ። ሊቨርፑልን እናገኛለን። ሊቨርፑል አዲሱን የውድድር ዘመን በአዲሱ አሰልጣኛቸው አንቶኒ ኢራዮላ ስር ጀምሯል። ይሁን እንጂ ሞሳላ ክለቡን መልቀቁን እናም ባለፈው ክረምት 79 ሚሊዮን ፓውንድ የወጣበት ፈረንሳዩ አጥቂ ኢኪቲኬ በሻምፒየንስ ሊግ ከፒኤስጂ ጋር ሲጫወቱ በደረሰበት የአቺሊስ ጉዳት ምክንያት እስከ 26-27 የውድድር ዘመን ማገባደጃ ድረስ ከሜዳ መራቁ ሊቨርፑልን እያስጨነቀው ይገኛል። ታዲያ አሌክሳንደር ኢዛክ ደግሞ በ105 ሚሊዮን ፓውንድ ሪከርድ ቢመጣም ሊቨርፑል የፊት መስመሩ ስለሳሳ ተጨማሪ አጥቂ ግድ ይለዋል። ሊቨርፑሎች ታዲያ የዓለም ሻምፒዮኑን ቪክቶር ሙኞዝን አስፈርመዋል። እንደምናውቀው ይህ ብቻ በቂ እንዳልሆነም ያውቃሉ። በዚህ ምክንያት የፒኤስጂውን ፈረንሳዊው የክንፍ ተጫዋች ባርኮላን በ85 ሚሊዮን ፓውንድ ለማስፈረም ጥያቄ ለማቅረብም ተዘጋጅተዋል። ባርኮላ ባለፈው ዓመት 21 ጎሎችና አሲስቶችን በማድረግ እጅግ አስደናቂ ጊዜ ያሳልፏል። በተጨማሪም በአማካይ ቦታ ላይ ተጫዋች ስለሚያስፈልጋቸው የተለያዩ አማራጮችን እያዩ ነው። በሌላ ዜና እንግዲህ ወጣቱ ተጫዋቻቸው ቶም ፔሊንግ ወደ ስሎቫኪያ ክለብ በቋሚነት ማምራቱም መረጋገጡን ተመልክተናል። ወደ ማንቸስተር ዩናይትድ ደግሞ እንምጣ። ቀያይ ሰይጣናቶቹ እንግዲህ እስካሁን ድረስ 4 ተጫዋቾችን ያስፈረሙ ሲሆን አሁን ደግሞ ሌላ 3ኛ አማካይ ማስፈረም ይፈልጋሉ። ካርሎስ ካዘሜሮ በመልቀቁና ኡጋርቴ በጉዳትና በተለያዩ ምክንያቶች ከሜዳ ውጪ በመሆኑ ለቡድኑ ግልጋሎት መስጠት ባለመቻሉ ምክንያት የሮማውን አማካይ ፈረንሳዊውን ማኖኮኒ ለማስፈረም እየተነጋገሩ ይገኛሉ። በተጨማሪም የግራ መስመር ተከላካይና አጥቂ ለማምጣት እያሰቡ ሲሆን እንደ ጆሹዋ ዘርክዚና አልታይ ባንዴራ ያሉ ተጫዋቾች ክለቡን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ናቸው። በተለይ እነዚህ 2 ተጫዋቾች ለክለቡ ከሰጧቸው ግልጋሎቶች አንጻር ቢለቁም ዩናይትድ ይጎዳል ተብሎ የሚጠበቅበት አይነት ማጣት እንዳልሆነም የተመለከተ እንገኛለን። ባይንዴሪን እንደምንመለከተው ነው ከኦናና ነጭ ኦናና ማለትም ይቻላል። ኦናና ቤንች ሆኖ እሱ እድል ሲሰጠው እሱም ደግሞ ሌላ ስህተት ከሚሰሩ ተጫዋቾች መካከል አንዱ ነው። ዚርክዚ ብዙ ጊዜ የቋሚነት እድልን ካገኙ ተጫዋቾች መካከል አይጠቀስም። ብዙ ጊዜ ተቀይሮ ይገባል፣ አንዳንዴ እድሎችን ያገኛል። ግን ደግሞ ተቀይሮ ሲገባ የሚያሳምንበት ሂደት ያን ያክል አሳማኝ እንዳልሆነም ነው ስንመለከት የነበረው እና አሁን ላይ እነዚህ 2 ተጫዋቾች ከክለቡ መልቀቃቸው እየተረጋገጠን ይገኛል። በቅርቡም የመውጣታቸው ነገር እርግጥ ይሆናል። ታዲያ እነዚህን ለመተካት ደግሞ ዩናይትድ የግድ ማስፈረም መቻል አለበት። ማንቸስተር ዩናይትድ ግብ ጠባቂ ኦልሬዲ ያስፈረመው ጉዳይ ነው። አጥቂም ደግሞ ቤንጃሚን ሼሽኮ አለ። ያው የሱም የዘርክዚን ምትክ ሌላ ልምድ ያለው ራቁን ዋጥ ያደረገ ተጫዋች የማስፈረም እድል ይኖራል ተብሎም ይጠበቃል። አማካይ ላይ እንግዲህ የማኖ ኮኔ ጉዳይ እጅግ በጣም ሲሪየስ እንደሆነ እየተመለከትን ነው። ከትላልቆቹ ክለቦች ወጣ ስንል ደግሞ የሳውዲው ክለብ አልሂላል የዌስትሃሙን ኔዘርላንዳዊው የክንፍ ተጫዋች ሰመርቪልን በ80 ሚሊዮን ዩሮ ለማስፈረም ተስማምቷል። ዌስትሃም 50 ሚሊዮን ፓውንድ የጠየቀ ሲሆን ተጫዋቹ የሕክምና ምርመራውን ለማድረግም ቀነቀጠሮ ይዟል። ይህ ተጫዋች እንግዲህ በበርካታ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ተፈላጊ ነበረ። ፒኤስጂም ሳይቀር ተፈላጊ እንደነበረም ተመልክተን ነበረ። አርሰናል፣ ዩናይትድ፣ ሊቨርፑል፣ ቼልሲ መጥቀስ እንችላለን። ሰመርቪልን ከሚፈልጉት መካከል ነበሩ። ነገር ግን ዌስትሃም በዚህ ተጫዋች ዙሪያ የነበረው አቋም በጣም ከባድ ነበር። ታዲያ እንደገና የነዚህ ክለቦች ድርድርም እያለ አልሂላል ገብቶ የድርድሩን ጣራ ሰቅሎባቸው በ80 ሚሊዮን ዩሮ ለማስፈረም መስማማቱን ዴቪድ ኦርንስቴን ገልጿልና የተጫዋች አሁን ወደ ሳውዲ የማምራት እድሉ ተረጋግጧል። በዛሬ መረጆቻችን እንግዲህ
እነዚህን ይመስሉ ነበረ። እጅግ በጣም ፉክክር የበዛበት የዝውውር መስኮት እየሆነ ይገኛል። አርሰናል ብሩኖ ጉማሬሽን ለማምጣት የሚያደርጉ ጥረት ምን ያክል ይሳካል? የቼልሲ ገንዘብ ማፍሰስ እና የሊቨርፑል የፊት መስመር ችግር የፕሪሚየር ሊጉን ዋንጫ ፉክክር ይበልጥ አጓጊ ያደርገዋል። እናንተስ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በእነዚህ የዝውውር ሂደቶች ዙሪያ አካፍሉን። ኮሜንት መስጫው ስር እያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በቀጣይ በነገው ዕለት በሌሎች የዝውውር አጓጊ መረጃዎች እስከምንገናኝ ድረስ ሰላም።